አብርሽ በአሁን ሰዓት ላይ እንግዲህ የመጨረሻ ውሳኔ ወስኗል። ሩታ በዚህ ልክ ለምን በደለችኝ፣ በዙሪያ ያሉ ሰዎችም እንዲርቁኝ አድርጋለች። ፍላጎቷ ደግሞ ይሄ ነበረ። የዋ በመሆኔ ተጎድቻለሁኝ እያለ ይገኛል ማለት ነው። ሄርሜላም አጠገቡ ላለመድረስ እንግዲህ ሄርሜላም ከአብርሽ ላይ ተስፋ ቆርጣለች። በአሁን ሰዓት አብርሽ ብቸኝነት ተሰምቶኛል እያለ ይገኛል። ያው ባይዘዌ እያለቀሰ ነው። አታልቅስ፣ ቆፍጠን በልና አንድ ውሳኔ ወስን። ሩታ እንግዲህ ነፍሰ ጥር ሆና ብቻዋን ስታለቅስ ነበረ። ህመሙና ስሜቱን የምትረዱት በእናንተ ላይ ህመም ሲደርስ ብቻ ነው ማለት ነው። ያው አሁን ላይ ልቡን የሰበረው የአብርሽን አንድና አንድ በዚች በሶስት ቀን ውስጥ ሩታ ባሳየችው አክትና መጨረሻ ላይ ግን በቀል ነው ባለችው ነው እንጂ ሙሉ በሙሉ በሚባለው አብርሽ ሩታን አምኗት ነበረ ማለት ነው። ሩታ ጋም አብርሽ ጋም ትልቅ ጥፋት አለ። እሱ ምንድን ነው? ከዚህ ቀደም ነፍሰ ጡር በሆነችበት ሰዓት ተጎኗ ሆነክ አይዞሽ፣ ምንድን ነው ፍላጎትሽ፣ እንዴት ነበር እርግዝናሽ ብለክ አልጠየካትም። ዛሬ ላይ ግን ሩታ ለምን በዚህ ልክ በደለችኝ፣ ለምንድን ነው በቀል ነው ብላ እንደዚህ ያረገችኝ እያልክ እያለቀስክ ትገኛለህ ማለት ነው። አብርሽ አንተም አጥፍተካል። ሩታ ጋም ትልቅ ጥፋት አለ። እውነት እናውራ፣ እውነት እንፍረድ ተተባለ ተመልካቾቼ ማለት ነውና ሩታ አብርሽ በሚያቀርባት ሰዓት ፍላጎት አልነበራትም። ተወለደችም ወርቅን እንግዲህ ወርቅም ገዝቶ በግም ይዞ የሚችለውን ይዞ እየሄደ እየጠየቃት ነበረ። በመሀል ግን ወርቁን የገዛችው ሄርሜላ ናት በተባለችው አሉባልታ ወሬ ከአብርሽ ጋራም ከሄርሜላም እዛ ድረስ ሄዳ ተጣልተው ነበር። ይሄንን ደግሞ ሁላችንም እናውቃለን። እውነት እንፍረድ ከተባለ ማለት ነው። እኔ ለአንዱ ወግኜ ለአንዱ አላደላም። እውነቴን ነው የምላችሁ። ሁለቱም ጋር ትልቅ ጥፋት ነው ያለው። አብርሽ ጋር ትልቁ ጥፋት ሩታ ነፍሰ ጡር በሆነችበት ሰዓት ከተለያዩ ሴቶች ጋራ ነፂ ነበረች። እንደውም የነፂ በጣም ኃይለኛ ጦርነት ነበር የተፈጠረው። ልጁ የአብርሽ ነው ብለው ሮቤልና አቡሽ እንግዲህ ምርመራ ድረስ ይዘው በመሄድ የሩታ ትዳር እንዲፈርስ በዛ ምክንያት አድርገዋል። አብርሽና ሩታ መሀል ክፍተት እንዲፈጠር የሩታ ወንድሞችም አርገዋል ማለት ነው። እና በአብርሽ ጓደኞች ወይም በዙሪያ ያሉ ሰዎች ብቻ አልነበረም ይሄ ጨዋታ፣ በሁለቱም ጋር እኩል ለኩል እየተጫወቱ ነበረ። አንድና አንድ ሩታ ያው ከተለያዩ ወንዶች ጋር አልመጣችም። ነፍሰ ጡር ነበረች። የራሱ ነፍሰ ጡር ስትሆኑ ደግሞ የተለያየ ባህሪ ይዞ የሚመጣው የእርግዝናው ጸባይ አለ። በዛም መሀል ብቻዋን ነው ተጋፍጣ እንግዲህ ፈጣሪ ወንድ ልጅ ሰጥቷት በሰላም የተገላገለችው ማለት ነው። በዛ ሁሉ ሲሆን ግን አብርሽና ሩታ በጣም ንትርክ ነበረ። በጣም እየተጣሉ ነበረ። ብቻዋን ሁሉ ተከራይታ እየኖረች ነበር። እና ይሄን ሁሉ እናውቃለን። ሩታም አብርሽም አጥፍተዋል። አሁን ላለፈ ክረምት ቤት አይሰራም። የሆነው ሆኗል። ሩታ ይሄን ያደረገችበት ምክንያት ተናዳ ነው። በዙሪያ ብዙ ሰዎች ነበሩ። አስወጣ ብላካለች። አንተም ወስነክ ለማስወጣት አልቻልክም። ስለዚህ ምን ያህል ኃይልና ጉልበት እንዳለኝ የሆነ ነገር ማድረግ እንደምችል ላሳያቸው ብላ ነው ይሄንን በሶስት ቀን ውስጥ አድርጋ እንግዲህ ለበቀል ነው ያለችው ማለት ነው። እና በዚህ ምክንያት እውነቴን ነው አብርሽ ብቻ ሳይሆን ፋሚሊዎቿ፣ የዩቱብ ቻናል ተከታታዮቿ፣ ፋሚሊ ኦዲየንሶችንም አስቀይማለች ሩታ ማለት ነው። አብርሽ ደግሞ እንግዲህ ልጇን ሆቴል ድረስ ይዛለት ስለሄደች የኔ አባት የኔ ባል ከአዞ አፍ እኮ ነው ቀሚቻ ወጣው እያለችው ባለችበት ሰዓት እንግዲህ
አብርሽ አምኗታል ማለት ነው። ሄርሜላ በዛም መሀል በጣም እየተጠራጠረች ነበረ። አብርሽ ንቃ፣ ዓይንህን ግለጥ እንጂ ልትጎዳክ ነው፣ ልትበቀልክ ነው እያለች ነበረ ማለት ነው። ያው እንደዛ ብትልም ሄርሜላ አብርሽ በዛን ሰዓት አይሰማም። ለምን እንደማይሰማ ታውቃላችሁ? ሩታ የልጁ እናት ናት። ምንም ማድረግ አይቻልም። ብዙ ጊዜ ፍርሚያውን እንዲያሳርፍና እኔም በነጻነት ህይወቴን ልምራ አንተም ህይወት ክምራ ብላ ለምነዋለች። አብርሽ ፈቃደኛ አይደለም። ትዳሩን ስለፈለገው ነው። ትዳሩን ደግሞ እፈልገዋለሁ ታልክ በዙሪያ ያሉ የምታገኛቸውን ሰዎች ማስቆም ነበረብክ። ከዛም በኋላ አብራችሁ መቀጠል ነበረባችሁ። ይሄ ሁሉ ሳይሄድ ማለት ነው። ጋሽዬም ገብተውበታል እዚህ ትዳር ውስጥ። በእውነት ያልገባበት ሰው የለም። ብዙ ሰዎች እንግዲህ የአብርሽ እህቶች ለምነዋታል ሩታን። ሩታ ያው እሺ አላለችም ነበረ። በመጨረሻ ግን በራሷ ሰዓት የተመለሰች መስሎን ሁላችንም ተደስተናል ማለት ነው። እና አሁን ላይ ሩታ ጀግና ናት። አብርሽ አትችልም ከውሽሚት ጋር ሂድ የምትሉ ሰዎች እውነቴን ነው። እኩል ማለት ነው የተሰማችሁትን ስሜት እናንተ የሚሰማችሁን አስተያየት ልትሰጡ ይገባል። እውነቴን ነው። ሁለቱም ጥፋተኛ ናቸው። አብርሽ ብቻ አይደለም ጥፋተኛው ማለት ነው። እና ዛሬ ላይ አብርሽ እንግዲህ ብቸኝነት እየተሰማው ይገኛል። ሄርሜላን ስለገፋት ተንግዲህ ላዳምጥክ አልችልም እያለችው ትገኛለች ማለት ነው። አሁን ላይ አብርሽም ሩታ የቀራት አንድ ነገር ብቻ ነው። እሱንም ነገም ሆነ ተነጎዲያ ወረቀቱ ነው እፈጽምላታለሁ፣ እፈርመዋለሁ። ከእንግዲህ እንደ ድሮ የምትነዳኝ በግ አይደለሁም እያለ ይገኛል። ባይዘዌ የዋህነት ይጎዳል እንጂ አይጠቅምም ማለት ነው። ይሄ እንግዲህ የዋህነት ትዳር ደግሞ ሲሆን ዝቅ ብላችሁ የምትኖሩበት ትልቅ ተቋም ነው። አብርሽ አይዞክ። ሩታም ተናዳን ይሄን ያረገችው እንጂ መቼም በልጇ አባት ላይ ጨክና እንደዚህ አይነት በቀልን ታረጋለች ብዬ አላስብም ማለት ነው። እና እውነት ያው ጥፋት መሆኑ ይገባኛል። አጥፍታለች። ይሄን በማረጓ የኦዲየንሶችንም ክብር ነው ያሳጣቸው ሩታ ማለት ነው። አብርሽ ደግሞ ቆፍጠን ማለት አለብክ። ወይ ትዳርክን መተው ነው ወይ ደግሞ ሁሉንም ነገር ትተክ ከራስ ጋራ ራስክን ማዳመጥ ነው። በቃ ራስክን መጀመሪያ በደንብ አዳምጠው። ለራስክ ጊዜ ስጥ። ምን እየሆንኩኝ ነው? በዙሪያዬ ምንድን ነው እየተካሄደ ያለው ብለክ ራስን አዳምጥ ማለት ነው። እንግዲህ በዚህ ጉዳይ ላይ መቼም እውነት ከሆነ ሩታ ያለችው በቀል ነው፣ ትዳሩን አልፈልገውም ያለችው እውነት ከሆነ ጋሽዬ የሚያዝኑብሻል። እንግዲህ ጋሽዬ በጣም ነው ሩታን የሚወዷት፣ እህቶቹም በጣም ነው የሚወዳት ማለት ነው እነ ኤሉ። ስለዚህ ሩታ አስቢበትና አብርሽም ተረጋግተክ በመሀላችሁ ከፈጣሪ በታች ደግሞ ታላላቅ አባቶች አሉ፣ የነፍስ አባት አለ። እነሱን አምጥታችሁ ታርቃችሁ ወደ ራሳችሁ ወደ ትዳራችሁ ተመልሳችሁ ልጃችሁን ብታሳድጉ እኔ እመርጣለሁ፣ ባትለያዩ ማለት ነው። በእውነት ወልዶ መለያየት ያው ከባድ ነው፣ ግን አንተም ያለፈውን ታሪክ ደግመክ ላትሰራው። ሩታም ወሬ ከዚህ ከዛ መለቃቀም ትታ በአዲስ መንፈስ በአዲስ ምን ልበላችሁ፣ በቃ በአዲስ ሞራል ወደ ትዳራችሁ ብትመለሱ ባይነኝ ማለት ነው። እና ፍቺን አልደግፈውም፣ ፍቺን አልደግፈውም። ግን ትዳሩ ማይሆን ተሆነ እውነቴን ነው አብርሽና ሩታ ወንድምና እህት ሆናችሁ ልጃችሁን በጋራ በሰላም ማሳደግ፣ ጠላት ሳትሆኑ ማለት ነው። አባት ልጅ አባቱን ይፈልጋል፣ ግዴታው ነው፣ ማግኘት አለበት። እኔና አባት ስለተጣላን ማግኘት የለብክም ተብሎ ልጅ አይወቀስም ማለት ነው። እና ውድ ተመልካቾቼ
እንግዲህ አብርሽ ሲያለቅስ አሳዝኖኛል። ሩታም በወቅቱ አልቅሳለች። እኛ እንግዲህ ያለፈውን ሳይሆን አሁን ፊት ለፊት አዲስ አዲስ ለሚመጣው ነው የምናጨበጭበውና ሁለቱም ጋር ጥፋት አለ። ግን ፈጣሪ በመካከላቸው ይግባ፣ ሰላሙን ያወርድላቸው። ላይክ እና ሰብስክራይብ አድርጉኝ። እወዳችኋለሁ።